አሁን ይታጥባል? ያለው ታጥባል ይሄ? አሁን ያጠብኩት። ምንድነው ሽታው? አሁን ያጠብኩት ምንድነው? ምን ይሄውን ታጥባል? በቃሽ፣ ስርዓት ያዥ ብሌን። ስርዓት ባሊዝ ምን አባል ልታመጣ? በቃሽ ቴዲ። ለዚች ማትረባ ብለህ እኔን ሚስትን በጥፊ መታኝ። ወይኔ ብሌን ቤትዬ፣ ያ ጀዝባ ለዛች ማትረባ ገረድ ብሎ እኮ እኔን መታኝ። ምን? እኔ አላምንም። ቴዲ ለሰራተኛ ብሎ መታሽ? አዋረደኝ። ተዋረድኩ ቤትዬ፣ ተዋረድኩ። እባክሽ እንደዚህ አትሁኝ። ላጠፋሁት ሁሉ ጥፋት እባክሽ ይቅርታ አድርጊልኝ። አረ የልብህን ካደረስክ በኋላ ይቅርታ? እኔ ምንም የልቤን አላደረስኩም። እባክሽ የድሮዋን ብሌንን ብቻ አምጪልኝ። ትሰሚኛለሽ? እንደዚህ ምንቃት ሰራተኛሽ እንኳን እንዳንቺ ክብረ ቢስ አልሆነችም። አሁን ከዚህ ላይ በተለቀሽ ብቻልኝ። ቴዲ እኔ አይንሽን ማየት አልፈልግም። ውጪልኝ። እሰራላለሁ። እሺ ሌኒዬ፣ ምን ነው? ምን ተፈጠረ? ቴዲ ከቤት አባረረኝ እኮ። ምን አባረረኝ? አዎ ለዛች ገረድ ብሎ እኔን ከቤት አስወጣኝ። አይዞሽ ጓደኛዬ፣ የትም እንዳትሄጂ። እኔ ቤት ሂደሽ ለጊዜው ታርፊያለሽ። ወይኔ ብሌን፣ መጨረሻ ይሄ ይሁን? ወይኔ መጨረሻሽ ይሄ አይደለም ጓደኛዬ። እኔ እዚሁ ሁለቱም ላይ እሰራላችኋለሁ። አንቺ ሂጂና ልብስሽን ቀይሪ። ቴዲ እስኪ ተረጋጋ። ራስህ ነው የምትጎዳው። እቺ ሴጣን እንዴት አንቺ እንደዚህ ታደርጊያለሽ ብላ ታስባለች? ቴዲ እኔ ጥፋተኛ እንደሆንኩ ታውቃለህ። እሷ ደግሞ በቃኝ ማሪ። ከዚህ በኋላ ስለሷ ማውራት አልፈልግም። እሺ ብቻ አንተ ተረጋጋ። እስከ ዛሬ በልቤ በሆዴ ይዤ ያኖርኩት አንድ ነገር ነበር። ምንድን ነው? ንገረኝ። ምን መሰለሽ፣ በህይወቴ እንዳንቺ አይነት መልካምና ደግ ሰው አጋጥሞኝ አያውቅም። ይሄንን ነው በውስጥ ጊዜ ይኖርከው? አይደለም ግን ታዲያ ንገረኝ፣ ምንድን ነው? አፈቅርሻለሁ። ምን? አዎ አፈቅርሻለሁ። እስከ ዛሬ እዚህ ቤት ሁሉ ነገር ችዬ የኖርኩት አንቺ እንዳላጣ ብዬ ነው። ቴዲ እኔ ምን እንደምልህ አላውቅም። እኔ ግን በዚህ ሰዓት እባክሽ የተሰበረው ልቤ የሚጠገነው በአንቺ ነው። ፈጣሪ ለዛም ነው እዚህ ቤት ያመጣሽ። አንተ ማስቀየም አልችልም። አንተ ጥሩ ሰው ነህ፣ ግን በዚህ ሰዓት መቀበል አልችልም። ለምን ቴዲ እስኪ አስብ። ከትንሽ ደቂቃ በፊት እኮ ባለ ትዳር ነበርክ። ብዙ መጨረስ ያለብህ ነገር አለ። ወይ ባለ ትዳር? ትዳሬማ ከፈረሰ ስንት ጊዜ አለው ነው? ወይስ የደበቅሽኝ ያልነገርሽኝ ነገር አለ? ምንም የደበቅኩ ነገር የለም፣ ግን እባክህ ትንሽ ጊዜ እንታገስ። እሺ ታገሳለሁ፣ ግን እድሜ መጨረሻ ድረስ ታገሳለሁ፣ ጠብቅሻለሁ። እሺ አሁን አይምሮውን አረጋጋ። ጊዜ ምን ከጎነ ነኝ ማሪ። እኔ እኮ በእውነት በህልህ አይደለም የወደድኩሽ፣ በሙሉ ልቤ እንጂ። እባክሽ አስቢበት። ቴዲዬ፣ ምን እንደምልህ አላውቅም። ይሄ ይፈጠራል ብዬ አላሰብኩም ነበር። አንቺ እንደውም ምንም አላጠፋሽ። እንደውም ላመሰግንሽ ነው የሚገባው። አይ ቴዲዬ፣ ምስጋናው ይቆይ። እኔ የሚፈልገው አንተን ደስታ ብቻ ነው። አንቺ እኮ ከጎኔ ባትኖሪ ኖሮ ያቺ ሴጣን ስትጫወትብኝ ነበር የምትኖረው። እኔ ሁሌ እነግርህ ነበር፣ ግን አንተ ሰው ስለማታምን ሁሌ ተጎጂ ነው የምትሆነው። ምን ላድርግ ብለሽ ነው ቤት መጠራጠር ስትጀምሪ ደግሞ ጥሩዎቹን ካጠገብሽ ታጣቻለሽ። ምን ላድርግ? እሱማ ልክ ነህ። በብሌን አይን እኔም ማየት ይከብዳል። እንዴት ተደርጎ ሁለታችሁን ትወዳደራላችሁ? እሷ ጨለማ፣ አንቺ ብርሃን።
ቴዲዬ ሁሌም ከጎኑ መሆን ነው የምፈልገው። እባክህ ፍቅሬን ተቀበልና አብረን እንሁን። ቤቲ ሁሌም ከጎኔ ስለሆንሽ አመሰግናለሁ። ግን እኔ ቴዲ ያፈቅራለሁ። የተሰበረውን ልብን በፍቅር ልጠግ ነው። የጠፋውን ሳቅን በደስታ አልቀይር። እባክህ ቤቲ አንቺ ጥሩ ሴት ነሽ። አንቺ ማስከፋት አልፈልግም። ቴዲዬ እኔም ማስከፋት ካልፈልግ እባክህ አብረን ሆነን ህይወትን እናጣጥ። አይ ቤቲ አልችልም። በዚህ ሰዓት እኔና አንቺ አብረን መሆን አንችልም። እባክህ የኔ ውድ እባክህ ተረዳኝ። እኔ ካንተ ውጪ። ቤቲ ለምን ራስሽን ብቻ ታዳምጫለሽ? እኔንም ተረጅኝ እንጂ። እኔ በዚህ ሰዓት የምፈልገው ይገባኛል። በዚህ ሰዓት የምትፈልገው ሰላምና ደስታ ነው። እሱን ደግሞ እኔ ልሰጥ ዝግጁ ነኝ። አልገባሽም? በቃ ቤቲ ተይው በቃ። ስለዚህ ነገር ማውራት እናቁም። እሺ ግን ቴዲ በብሌን ክህደት ከተሰበረው ልብህ ትንሽ ቦታ ካለ እኔ ልጠቀምበት፣ ሁሉንም ላስተካክለው። እስቲ ቆይ ቢያንስ መጀመሪያ ከገባሁበት ጣጣ ልውጣ፣ ከዛ በኋላ እንወያይበታለን። እሺ የኔ አባት እታገሳለሁ። ደግሞ ከገባህበት ጣጣ አብረን እንወጣለን። ሁሌም አጠገብህ ነኝ። ሄሎ የኔ ፍቅር፣ ቅድም እኮ ስደውልልህ ቴዲ መጣብኝ። ደግሞ እንዳሰብነው ብሌን እኮ ከቤት ወጣች። ልጅቷ እኮ እኔ ነኝ። ሁሉም ነገር እንዳቀድነው እየሄደ ነው። በቃ ቀጣይ ደግሞ ሰራተኛዋን እናስወጣለን። ሰራተኛዋን አስወጥቼ ቴዲን በቁጥጥሬ ስር አውለዋለሁ። ከዛ በኋላ አንተ ታስፈልገኛለህ ቴዲን ለማስወገድ። ከዛ በኋላማ እኔና አንተ ሀብታችንን ይዘን በደስታ መኖር ነዋ። ወይኔ አይታኛለሽ መሰለኝ። ወይኔ ምንድን ነው የማደርገው? ወይኔ ጉዴ ፈላ። አይታኛለች እንዴ? ወይኔ ማርዬ እዚህ ነሽ እንዴ? አዎ ቤቲ ፈለግሽኝ እንዴ? እኔማ ከዛ ሁሉ ወከባ በኋላ የት ገባሽ ብዬ እኮ ነው። ከዚህ ኪችን የት መሄጃለሁ ብለሽ ነው? ለቴሪ ምግብ ትሰራለት እኮ። አይ ጥሩ አደረግሽ። እኔማ ብሌን እንደዛ ስታደርግሽ በንዴት ሄድሽ ነበር የመሰለኝ። አሁንማ የመሄዴን ሀሳብ ተውኩት እኮ። እንዴ ለምን? የቴዲ ትዳር በእኔ ምክንያት ነበር የፈረሰ የሚመስለኝ። አሁንማ አወኩት። እድሜ ላንቺ። ማለት እንዴት? እኔ ምን አደረግኩ? ቤቲ አንቺ መክረሽኛንን ማለት ቴዲ ይችላል ባለ ኖሮ ብሌን ቴዲ ላይ እንደደረሰችበት እውነቱ አይወጣም ነበር። ለሱ ነው እንዴ? እኔ ደግሞ ምን አደረግኩ ብዬ ግራ ገብቶኝ ነበር። አንቺማ ምን ታደርጊ? በእነሱ መጣራት አንቺ ምስኪኗ ተሰቃይሽ። አይ ማር፣ የኔን መሰቃየት ትተሽ እነሱ በሰላም ቢኖሩ ነበር ደስ የሚለኝ። ብሌን ግን ምን አይነት ሰው ብትሆን ነው? እንዴት ማለቴ አንቺን የመሰለ ጥሩ ጓደኛ እያላት የሷ ጸባይ ግን መጥፎ ነው። ባይገርምሽ ብሌንን የቻልኳት እኔ ስለሆንኩ ነው። እሷ ከማንም ጋር መኖር አትችልም። እሱንማ በደንብ አየሁት አይደል? አንቺ ትንሹን ነው ያየሽው። እኔን ስትጫወትብኝ ነው የኖረችው። እንዴት ማለቴ? በምን? ብሌን እጅግ በጣም ቅናተኛ የሆነች ሰው ነች። እኔ የፈለግኩትን የወደድኩትን ሁሉ ሰው ትፈልገዋለች። ለምሳሌ ምን? እኔ ያስኩትን ፍቅረኛ እሷ እንዴትም በላይ ራሷ ታደርገዋለች። ምን? እሷ ላንቺ ባታስብ እንዴት አንቺ ዝም ታያታለሽ? ከአንድም ብዙ ጊዜ ተነጋግረናል። እሷ ግን እዛው ነች። ምንም ነገር አይገባትም። ግን ምን አይነት ክፉ ናት? አይማር፣ ይሄ ክፋት አይመስለኝም። እና ምንድን ነው ሰው በጓደኛው የሚቀና ከሆነ እጅግ ክፉ ነው። እሷ ከኔ በላይ ማንም የለም ብላ ስለምታስብ ነው። ይሄ ደግሞ እና ይሄ ክፋት አይደለም። ክፋት ሳይሆን የአእምሮ በሽታ ነው። አትፍረጅባት። ቆይ አንቺ ግን ይሄን ሁሉ በደል እየበደለችሽ እንዴት አብረሻት ሆንሽ? አይማር፣ እስኪ ጥያቄ ልጠይቅሽ። አንድ የአእምሮ በሽተኛ የሆነ ሰው አንቺን ነገር ሲቀማ ምንድን ነው የምታደርጊው? ምን አደርገዋለሁ? እሱማ ታማሚ ነው። አየሽ፣ እሷ እንደዛ ነች። ከእሷ ከምርቅ እንደውም ካጠገባውኝ እሷን በሽታ ባስለቅቅ ይሻላል። አንቺ በጣም የምትለይ ጓደኛ ነሽ። እንዳንቺ አይነት ጓደኛ ከየትም አይገኝ። ማርዬ፣ ህይወት ትልቅ ትምህርት ቤት ናት። ብዙ ነገር ታስተምርሻለች፣ ብዙ ነገር ትፈትንሻለች። ቤትዬ፣ በእውነት በጣም አመሰግናለሁ። ትልቅ ትምህርት አስተምረሽኛል። አንቺን በማግኘቴ በእውነት እድለኛ ነኝ። ይህ ገና ጅማሬው ነው። አታስቢ፣ ብዙ ነገር አብረን እናያለን።
እሺ ቤትዬ በቃ ቶሎ ምግብ ላድርስ፣ እኔም ወደ ስራ ልግባ። እኔም በወሬ ያዝኩሽ በቃ ስል ሄሎ የኔ ፍቅር፣ ከባድ ነገር ሳይገጥመን አይቀርም። ቅድም ያወራነውን ሰራተኛውን ሳትሰማን አትቀርም። ምን ሄጄ ሳዋራት ፊቷ ላይ ያየሁት ነገር ልክ አይደለም። አንድ ነገር ታደርግልኛለህ። አድራሻ ልክልሃለሁ፣ አንተ እንደሚሆን ታደርገዋለህ። በቃ ሁሌም የምንገናኝበት ቦታ እንገናኛ። ከዛ ሁሉንም ነገር አስረዳለሁ። መጣሁሽ። ወይኔ ፈጣሪ፣ ለካ እስከ ዛሬ ቤቱን ስታመሰቃቀለው የነበረችው ይቺ ጠላቢ ሴጣን ናት። ለቴዲ መናገር አለብን፣ እውነቷ ማውጣት አለበት። ደግሞ ምን ብዬ እነግረዋለሁ? ወይኔ ምናል ቪዲዮ በቀረጽኳት ወይም ደግሞ በቀዳዋት እንዴት ማሳመን እችላለሁ? የሆነ ነገርማ መፍጠር አለብኝ። ይቺ ሴጣን ዝም አላት። ምንድነው በቅንነት አሞሻል እንዴ? አላመመኝ ውዴ፣ አትዋሽኝ። ፊትሽ እኮ ልክ አይደለም። ምን የተፈጠረ ነገር አለ? ወንድምሽ ደህና አይደለም? ስለ ወንድሜ ምንም አላወቅኩም። እንዴ ለምን አልደወልሽም? ደውዬ ነበር ግን ስልካቸውን አያነሱ። እስኪ በኋላ ሞክራለሁ። አይዞሽ የኔ ጣፋጭ፣ ምንም አይሆንም። የሆነ ነገር ቢፈጠር ይደውሉሽ ነበር። እሱስ ልክ ነው። ፈጣሪ የለ፣ እሱ የፈለገውን ያደርጋል። እውነት ነው። ሁሉንም ለፈጣሪ መስጠት ነው። እኛ ተጨንቀን የምናመጣው ነገር የለም። አንተ ሌላ ጭንቀት እያለብህ የኔን ጭንቀት ጨመርኩብህ አይደል? አንተስ እንዴት ሆንክ? እኔ ምን ሆናለሁ ብለሽ? ፈጣሪ አንቺን የመሰለ ሰጠኝ። ዋናው አንተ ደስተኛ መሆኑ። ደስተኛ ነኝ ለማለት እንኳን እቸገራለሁ። እንዴ ለምን? ሙሉ ለሙሉ ደስተኛ መሆኑ አንቺን ፍቅሬ በዲስ አስገባ ነው። ወይ አሁን ልንገረው እንዴ? ምን ብዬ ልጀምር? ምን ልበላ? ላስጨንቅሽ ፈልጌ አይደለም። አንቺ እዚህ በመኖርሽ ብቻ በጣም ደስተኛ ነኝ። እሺ ማር፣ ምን ሆነሽ ነው? የተጨነቅ ትመስያለሽ። ቴዲ፣ ያንን ፎቶ ለአንተ የላከልህ ሰው ማን ነበር? ምን ያስፈልጋል? ዋናው እኮ እውነቱ መውጣቱ ነው። ለእኔ ደግሞ ምንም የማትደብቀኝ ከሆነ እንድትነግረኝ እፈልጋለሁ። ማር፣ ልደብቅሽ ፈልጌ አይደለም፣ ግን ማንነቱን ላናገር ቃል ገብቻለሁ። ተው በቃ አትንገር። ማር፣ እኔ ከአንቺ የምደብቀው ነገር የለም። ያንን ፎቶ የላከችልኝ ቤቲ ናት። ማን? ቤቲ? አዎ ቤቲ ናት። ምን ነው ችግር አለ? አይ ግራ ገብቶኝ። ምን ውዴ? ቤቲ የብሌን ጓደኛ አይደለች? ለምን ብሌን አሳልፋ ሰጠቻት? አንተንስ ለምን መርዳት ፈለገች? ቤቲንም እኮ ከብሌን እኩል ነው ማውቃት። ስለኔ በጣም ትጨነቃለች እኮ። ለምን ማለቴ ምክንያት አለ እንዴ? አንድ ሰው ሰውን ለመርዳት እኮ ምክንያት ላይኖረው ይችላል። ደግሞ እኔ ምን አውቃለሁ? አንተና ቤቲ ግንኙነታችሁ በምን አይነት መልኩ ነው? ማር፣ ምን ነው የሰማሽው ወይም የተነገረች ነገር አለ? የጠየቅኩን መልስልኝ። ምንም የተለየ ነገር የለም። ቤቲ በጣም የቅርብ ጓደኛዬ ነች። ትረዳኝ ስለፈለገች ነው የነገረች። ጥሩ ሰው ስለሆነች? አዎ ማር፣ ቤቲ በጣም ጥሩ ሴት ናት። እውነተኛ ፍርድ ነው እንዲፈረድ የምትፈልገው። ግን ቆይ ለምን ጠየቅሽ? አይ ዝም ብዬ ነው። ማር፣ ቤቲ እዚህ በመሆኗ ሌላ ነገር አስበሽ ከሆነ ተሳስተሻል። ምን አስባለሁ ብለህ ነው? አይ ድንገት ያው መቅናት እንዳይሆን ብዬ ነው። ማ እኔ ማራናት እኔ በሱ የምቀናው? አውቄ ነው ጣፋጭ። ደግሞ ምንም ቢፈጠር ልቤ ካንቺ ውጭ አያስብ። አውቃለሁ ቴዲ። እኔም እኮ ቆይ ታዲያ እሺ በይኝና ለምን አብረን በደስታ እንኖር?
እኔና አንቺ በፍቅር ጸበል አብረን እንጠመቅ፣ እቅፍቅፍ ብለን በሰማይ አብረን ነበር። እስቲ ቴዲ፣ እኔም እኮ ቢሆን ደስ ይለኛል። ግን ምን ነው ውዴ? ቆይ ምኑን ያስፈራሽ? እንብዬ ልንገርህ እንዴት እንደምታምነኝ ማለት ምንድን ነው ማለት? እኔ የማላውቀው ነገር ወይም ፍቅረኛለሽ? እንደሱ አይደለም። ፍቅረኛ እንደሌለኝ ደጋግሜ ነግሬሃለሁ። ቆይ ታዲያ ለምንድን ነው ይህን ያህል የሚያስጨንቅሽ? ቴዲ፣ እንዴት እንደሆነ ማስረዳት የማልችለው አንድ መጥፎ ጥላ በዙሪያችን አለ። ምን? የምን መጥፎ ጥላ ነው በዙሪያችን ያለው? ማር ማር! እንዴ ቴዲ፣ እዚህ ነህ እንዴ? ቤቲ፣ እንዴት ነሽ? ታልገሽ ነበር እንዴ? ወንጀል አልነበረም የፈለግኩት፣ ቴዲ ነው። የት እንዳለ ልጠይቅሽ ነበር አመጣጤ። ምን ነው ቤቲ፣ በሰላም ነው የፈለግሽ? በሰላም ነው የፈለግኩ። አንድ ውጭ እናውራ። እሺ። ማራናታ፣ እስካሁን አንቺ ላይ የደረስኩብሽ ነገር የለም አይደል? እንዴ ሰላም መደራረስ ነው የምታወራው? እንደማታውቂ አትሁኝ። አሁን ድብብቆሽ የምጫወትበት ጊዜ ላይ አይደለሁም። ቤቲ ሙች፣ ምንም አላውቅም። ኧረ አንቺ ሙች። ስሚ፣ አሁን እውነቱን እንድትነግሪኝ ነው የምፈልገው። የምንን እውነት? ሰላም እንደምታወሪ አልገባኝም። ስልክ ሳወራ እየተከታተልሽ ስትሰሚኝ ነበር አይደል? ማ? እኔ? አይ እኔ። ቤቲ፣ እኔ ምንም የሰማሁት ነገር የለም። ካላመንሽኝ። አላምንሽም። ለቴዲ ልታወሪለት የነበረውን ነገር በሙሉ ሰምቻለሁ። ለምን እንደዚህ ማድረግ አስፈለገ? የጓደኛሽን ትዳር ማፍረስ ለምን ይጠቅምሻል? አንቺ ውሻ፣ አፍሽን ዝጊ። እዚህ ማለት አንቺ ምንም አያገባሽ። አርፈሽ ቆሻሻሽን ጥረጊ። አንቺን ከመሰለ አፈ ቆሻሻ ሴት መጥረግ ጀምራለሁ። ማራናታ፣ ተጠንቀቂ። የማትወጪ ነገር ውስጥ እየገባሽ እንደሆነ አትርሽ። ምንም ይሁን ምን ቴዲ ሲጎዳ ግን ዝም ብዬ የማይምሰልሽ። እንደዛ ከሆነ ውሳኔሽን ቀጥይበት። በራስሽ መንቀልቀል የእጅሽን ታገኛለሽ። ምን ልታደርግ? እኔ ልትገሊ? እንደው ሁሉን ነገር ለቴዲ ነግረዋለሁ። ውይ ለሱ አርፍደሻል። ላረፍድ እችላለሁ፣ ግን ሳልነግረው አልቀርም። እስኪ አንድ ነገር ላሰማሽ። እስኪ ለዚህ ዘረቢስ ወንድሟን አገናኛት። ማራናታ ምንድነው ወንድሜ? ምንድነው እየተካሄደ ያለው? ወንድሜ፣ አንቺ ከወንድሜ ምን ያደርጋል? ወንድሜ፣ አንቺ አረመኔ! ወንድሜን ተይው። ተሳስተሽ ጫፉ ምትነኪ እገልልሻለሁ። አይዞሽ፣ ምንም አይሆንም። እንደውም በተሻለ ሁኔታ እየተንከባከቡትም፣ ግን በስምምነት ነው። በመሰሉምነት ወንድምሽንና እናትሽን ማትረፍ የምትፈልጊ ከሆነ የሰማሽውን እንዳልሰማሽ መሆን ብቻ። እባክሽ ቤቲ፣ እነሱን ተላቸው። እናቴ ማቀም የላትም፣ ወንድሜም ታማሚ ነው። አየሽ ማራናታ፣ አንቺ ለእነሱ እንደምታስቢ ሁሉ እኔም ለራሴ የማስበው ህይወት አለኝ። ያንን ማስመለስ እፈልጋለሁ። እባክሽ እኔ እንደፈለግሽ አድርጊ፣ እነሱን ልቀቂያቸው። ይሄ ጨዋታ እስከሚያልቅ በእኔ ቁጥጥር ስር ላይ ናቸው። ለማንኛውም ተስማምተሻል ወይስ? እሺ ተስማምቻለሁ። እባክሽን ቤቲ ወንድሜን ልቀቂው። ለቴዲ ምንም አይነት ነገር አልነግረውም። እባክሽ። ለቴዲ መንገር አይደለም ድጋሚ ለራስሽ ደግመሽ ብትነግሪው ሁለቱንም እጨርሳችኋለሁ። ተስማማን? ጨርሻለሁ።
ማሪ ምንድነው በሀሳብ ተወጥሽ? ማር ይህ ብቻሽን በሀሳብ የምትጓዥው ነገር ያዋጣሽው ባይሆን አብረን እንጓዝ። አይ ቴዲ ዝም ብዬ ነው። አንዳንዴ የትምህርት ቤት ጓደኞች ትዝ እያሉ እንዴ ማር ስለሱ ነገር እኮ ተነጋግረን ጨርሰናል። እኔ ፈለግሽበት አስተምርሻለሁ። ስለሱ ነገር መጨነቅ አያስፈልግም። እሺ ቴዲ ማር ያንን ወሬ እኮ አልጨርሽልኝም። ጥያቄ ነው የሆነብኝ። የትኛው? በዙሪያችን የከበበን ጥላ አለ ስትይ ነዋ። ምንድን ነው? ቆይ እባክህ ተው፣ ዝም ብዬ ስቃዥ። ማር አትዋሽኝ እባክሽ። ስትዋሽኝ እኮ አቅብሻለሁ። በእውነቱን ንገሪኝ። እውነቴን ነው ቴዲ፣ ዝም ብዬ ስጨናነቅ የፈጠርኩት ነገር ነው። ማር እኔ ግን ቴዲ ደግሞ አታምነኝም። ካላመንከኝ በምን ልማልልህ? አምንሻለሁ። እኔት ደግሞ ነግሬሽ ነበር። ምኑን? አይምሮሽ የሚፈጥረው ጥርጣሬ ነው ብዬሻል ነበር። አንዳንድ ጊዜ በብዙ መከራ መዋል ካለፍ አይምሮህ ለተወሰነ ጊዜ ያንን ጊዜ አይረሳም። ለዛ ይመስለኛል። ይገባኛል። እኔት ብሬን ጥላብኝ ልጅ ጠባሳ ከባድ ነው። ቢሆንም ግን አብረን እናልፈዋለን። እሺ ቴዲዬ የሄድክበት ጉዳይ ተሳካለህ? አዎ ቤቴ፣ እድሜ ለአንቺ። ጠበቃው እንደሚጨርስልን አውርተን ተስማምተናል። ዋው በጣም ደስ የሚል ዜና። ስለዚህ ሁሉም ነገር በቅርቡ ያበቃል። ከፈጣሪ ጋር እንግዲህ ሁሉም ነገር አሁን በዚህ ሰሞን ያልቃል። እና ደስታችንን በምንድን ነው የምናከብረው? ቤቴ ይህን ነገር ብታየው ጥሩ ነው። ፀሐዩ ነው መሰል ራሴን እያመመኝ ነው። ማርዬ በእናትሽ ካልደከመሽ አያፊልኝ፣ ከደከመሽ ደግሞ ነው ያፈላለሁ። አረ ችግር የለውም እኔ ያፈላለሁ። ማር ግን ይቅርታ እሺ። ስሚ አንቺ ይሄንን ከቴዲ ስርስር የምትይውን ነገር አላቆማልሽ አይደል? እንዴ ቤቲ፣ እኔና አንቺ እኮ የተስማማነው ለቴዲ ምንም አይነት ነገር እንዳልነግረው እንጂ ከቴዲ አጠገብ እንድርቅ አይደለም። አይሆንም። ከሱ አጠገብ እንድትርቅ ይፈልጋሉ። ያለበለዚያ አሳይሻለሁ። ስሚኝ፣ አንድ ነገር እንገርሽ፣ ጀግና ፊት ለፊት ተዋግቶ ድል ያደርጋል እንጂ እንዳንቺ ከኋላ ያጠቃ። አረ የኔ ጀግና ቴዲ እኔ ብቻ ምንም ብትንጫጭ ለውጥ የለውም። ቴዲ እኔ ግንሽ ማድረግ ካለብሽ በፍቅር እንጂ የሚፈልጋቸውን ነገሮች ማጥፋት አይደለም። ይሄማ አንዱ የማጥቃት መንገድ ነው። ለአንቺ ማጥቃት ይሆናል፣ ግን አንቺ ከተንኮል ውጭ ምንም ነገር ስለማታውቂ አይፈረድብሽ። በቃሽ በቃሽ። ከዚህ በኋላ አንድ ቃል እንዳትናገሪ እኩያ ቢስ። እናገራለሁ። አንቺ ክፉ ነሽ፣ ያልታወቀብሽ የጭቃ ውስጥ እሾክ። ስሚ አንቺ ውሻ፣ ከዚህ በኋላ የምልሽን ነገር ካላደረግሽ ሁሉንም ነገር አበላሽዋለሁ። አንቺ አረመኔ ነሽ። ደግሞ ልንገርሽ፣ በራስሽ ጉድጓድ እራስሽ ትገቢበታለሽ። እሱን አብረን እናያለን፣ ማን ቀድሞ እንደሚገባ፣ አንቺ ወይም ቤተሰቦች ወይም አንድ ላይ። ቤተሰቤን አንድ ነገር ብታደርጊ እመኝኝ እገልሻለሁ። አንቺ ቴዲ ጋር ካልደረስሽ እኔም ቤተሰቦች ጋር አልደርስም። ማር የልቲጂ ነው። አንድ ነው የምነግርሽ ነገር አለ። ቁጭ በይ። ምንድን ነው? ነይ ወደዚህ እንጂ ነው። ምን ነው እራክሽ? አይ እዚህ ይሻለኛል። የምትነግረኝን ንገረኝ። እሺ፣ ለማንኛውም አሁን ሁሉም ነገሮች ተጠናቀዋል። ስለ ወደፊታችን እናውራ ብዬ ነው። ስለ ወደፊታችን ማለት ምንም የሚቀር ነገር የለም። ስለ ወደፊታችን ማለትማ በትዳር አብረን ስለምንኖርበት ነው። ቆይ ደግሞ የሚቀር ነገር የለም ስትይ አልገባኝም። ቴዲ ትዳሩን ተው። አንተ ፈቃደኛ ከሆንክ እንደዚህ ብትቀጥል ጥሩ ነው። እንደዚህ ብንቀጥል እኮ እንዴት? እንዳሰሪና እንደ ሰራተኛ ሆነን እንድንኖር ነው የምፈልገው። ምን
ቆይ እኔስ ፍቅሬ ስማር ነው እየቀለድሽ ነው? እኔ እውነቴን ነው። የምን እውነት? ይሄማ ቀልድ ነው። ማር አፈቅርሻለሁ እኮ ቴዲ፣ ይቅርታ አድርግልኝ። ልጎዳ ፈልጌ አይደል። ቆይ እሺ ምክንያትሽ ምንድን ነው? በቤት የተነሳ ነው? እኔና ቤቲ ጋር እኮ ምንም ነገር የለም። እሷ ንጹህ ጓደኛዬ ናት። እኔ በቤቴ ቀንቼ አይደለም። አንድ ቀን ሁሉንም ታውቀዋለህ። ቆይ ምን ሆነሽ ነው? ምንድን ነው የነካሽ? ለምን ነው የምታስጨንቂኝ? ምን እንደሆነሽ ለምን አትነግሪኝም? ቴዲ፣ አልችልም። በቃ ከኔ ራቅ። የኔ ውድ ለምንድን ነው ያቀረቀርከው? ምን ተፈጠረ? ምንም ትንሽ ራሴን አሞኝ ነው። ታዲያ ከዚህ ህመምና ጭንቀት የምትወጣበት አንድ መፍትሄ አለኝ። ቤቲ ተይኝ፣ ብቻዬን መሆን እፈልጋለሁ። አይሆንም፣ ትቼ የትም አልሄድም። እንደውም አንድ ቦታ ልውሰድ። ተነስ። የት? እሱን እዛ ታየዋለህ። ወጣ ፈታ እንላለን። ኧረ ቀስ በይ እንዳትወርቂ። የኔ ጣፋጭ ታዲያ ጊዜ ነበር ያሳለፍነው አይደል? አዎ ምንም አይልም። ከዚህ በላይ አሁን ደግሞ በጣም ትደሰታለህ። ምን ነው የኔ ጣፋጭ ደበረህ እንዴ? አይ አልደበረኝም። ግን ታዲያ ካልደበረ ደስታን በራስ ጊዜ ለምን ታርቀዋለህ? ቤቲ ጭንቀቴን አጥፍተሽ ደስተኛ እንደው ስላደረግሽ በጣም ነው የማመሰግነው። የኔ ውድ ይሄ ንግግር በኋላ ይደርስ። ለምን አሁን ጊዜ እናጠፋለን? ቤቲ በቃ አንቺ እዚህ ተኝ፣ እኔ ታች ተኛለሁ። ታዲያ አይሆንም። ለምን? ቤቲ እኔን ማድረግ አልችልም። እባክሽ ደህና እደሪ። ያው የኔ ፍቅር እንደዛ ስንጓተት ሰራተኛዋ ልትነግራት ትችላለች። አዎ ሁኔታው አስፈርቶኛል። አንድ እቅድ አለኝ፣ ሁሉም ነገር እንዲያበቃ። መድኃኒት ለመስጠት አስቤያለሁ። አሁኑኑ በሞተረኛ ላክልኝ። በቃ መድኃኒቱን በምግብ እንሰጠዋለን። ቴዲ ይበላል፣ ከዛ ይሞታል። ግን አንድ ነገር አለ። መድኃኒቱን በልቶ እንደወደቀ ወንድሟን ትለቀዋለህ። እኔ ቴክስት አደርግልሃለሁ። ቴክስቴን ጠብቅ። ምን እየሰራሽ ነው? ለቴዲ ቁርስ ላቀርብለት ነው። ደግሞ የምትባዩን ነገር እየሰማሽ ስለሆነ ደስ ብሎኛል። በዚህ እንቀጥላለን። ችግር የለውም። ሌላ የምትፈልጊው ነገር ከሌለ ስራዬን ልስራበት። የመጣሁበትን ነገር ረሳሁት። እስኪ ካርድ ይዘሽልኝ።
ባለ ስንት ነበር ያልሽ? ባለ ስንት ነው ሳልጠይቅሽ እኮ ነው የሄድኩት። ዝም ብለሽ በቻለው አገዥም ነበር። እሺ እገዛለሁ። በቃ ተይው፣ ሁለተኛማ አላለፋሽ። ምግብሽን አቅርቢ። እንዴት አደርክ ቴዲዬ? ምን ነው የማታን ኮቨር አለቀቀም እንዴ? አዎ እባክሽ ራሴን እያመመኝ ነው። አይዞህ ወይ በኋላ አንድ ሁለት እንልበታለን። በእን ብላ እንዴ እንደራበኝ ብላ አንተ። እኔ አልበላም እንዴ። ለምን? እስቲ አንተ ብላና ወደ ላይኛው ቤት ሂድ። ከዛ ተረጋግቼ ነው ይበላል። ያኔ ተረጋግቼ እበላለሁ። ቤት የት ሄድሽ? ምን እያሰብሽ ነው? ቴዲዬ ወይ አንተ ብላ፣ እኔ በኋላ እበላለሁ። ቤቲ ምን ነው የተፈጠረ ነገር አለ እንዴ? ኧረ ምንም የተፈጠረ ነገር የለም። የሆነ ቦታ ስለምሄድ ያንን እያሰብኩ ነው። ብላ በቃ ብላ አንተ። ሄሎ ውዴ፣ ሁሉም ነገር እንደጠበቅነው እየሄደ ነው። አሁን ምግቡን እየበላ ነው። ከ30 ደቂቃ በኋላ ሁሉም ነገር ያበቃል። እኔማ ሻወር ልውሰድና ቆንጆ ሆኜ ነው የምሸኘው። ለማንኛውም ስልኬን ጠብቅ፣ ቴክስት አደርግልሃለሁ። ቻይ የኔ ፍቅር። ቴዲ ምንድን ነው የተፈጠረው? ቴዲ እባክህ የሆነ ነገር በል። ቴዲ አትቻላባሽ መጥቶሽ እባክህ ይንጂኝ። ቴዲ እባክህ የሆነ ነገር በል። ቴዲ አንቺ ውሻ ምን አባሽ አድርገሽው ነው? እኔ ምን አደርገዋለሁ? ይሄ ነገር ያንቺ ስራ ነው። ወይ የኔ መሆኑ ቀርቶ አሁን ያንቺ ሆኗል። ምግቡን መርዘሽ ገለሽዋል። እኔ አልገደልኩትም። አንቺ አረመኔ፣ አንቺ ነሽ የገደልሽው። ይሄንን ለፖሊስ ውስጥ ተነግራቸዋለሽ። ይሄ ቤት ሰራተኛው አንቺ፣ አሻራው ያለ አንቺ፣ ገዳዩ አንቺ አውሬ! እገልሻለሁ። እንዳትጠጊኝ፣ ያለበለዚያ ቤተሰቦችሽን አስታውሽ። ቴዲ እባክህ ንቃ። ቴዲ ምንድን ነው የወከው? ቴዲ ተነስ። ነቃ? ቴዲዬ ነቃ? ምን ሆኜ ነው? ማነው እዚህ ያመጣኝ? ቴዲዬ ነቃ? እቻረ ምን ሰይጣን በመርዝ መርዛ ነበር። የሷ ስራ ነው። እሺ ብለታም ተረጋጋ። ምን እኔ ልትገለኝ ነበር? አዎ ልትገል ነበረች ውሻ። እንኳን ነቃህልኝ። እውነት ሰይጣን ራሱ ይቀናብሻል። በጣም ጎበዝ አስመሳይ ነሽ እባክሽ።
ቴዲ ምንም እንዳታምናትችን ውሻ ስለደረስኩባት ነው። በቃሽ አንቺ ጨካኝ አረመኔ። ቴዲ እመነኝ። እኔ ዝም በይ። ወይ ባረኩሽ። እንዴት ነው እዚህ ታስቢያለሽ? ጨካኝ ነሽ። ምን ታደርጋታለህ? ሰይጣን ምን አድርገነው ነው ክፉ ነገር የሚያስብብን? አንቺ ገረድ ሰራሽልኝ አይደል? እመኝኝ ታለቅሻለሽ። ውይ ለማልቀሱማ አንቺ ሳትሻቀሪ። እኔ ለመሳቅ ነው የተፈጠርኩት። አንቺ አውሬ፣ አሁን አንገትሽን እንዲያንቄ ሳልገልሽ ቤቴን ለቀሽ ውጪ። ቴዲ አምናትኖችን ውሻ? አዎ አምናታለሁ። አንቺ ልትገይኝ መልስ ሰጠሽ፣ እሷ ግን ህይወቴን አዳነች። ኧረ መረቅ፣ እኛ እንዳንቺ ክፉ አይደለን፣ ምንም አናደርግሽ። አሁን ከዚህ ውጪ። አንቺ ጨካኝ፣ አሁን አይንሽን ማየት አልፈልግም። ቀጥ ብለሽ ከቤት ውጪልኝ። ከአንቺ ጋር አልጨረስኩም። ደምን ባስለቅስሻለሁ። ወሬ ነው ትይር መጣሁ። አንድ ያልጨረስኩ ጉዳይ ሳልገባ ሄሎ፣ ትሰማኛለህ? ሁሉም ነገር አብቅቷል። ቴዲ ሁሉንም ነገር አውቆ ከቤት አባረረኝ። የዛችን ገረዶችም አንቀ ግደልልኝ። ምን ማለት ማብሎ? እናውን ሁለቱም የሉም ነው የምትለኝ? ጉድ አደረከኝ። አርሽ